አንድ ቪዲዮ በፈልጋችሁት ቋንቋ አዘጋጅታችሁ ያንን ቪዲዮ ልክ እንደዚህ አሁን እንደምታዩት የአማርኛ ሰብታይትል ወይም ላይሪክስ ማዘጋጀት ስትፈልጉ እናንተ በእጃችሁ ምንም አይነት ነገር ታይፕ ሳታደርጉ ወይም ሳትጽፉ እናንተ የምትናገሩትን ቀጥታ ተረድቶ እናንተ በምትፈልጉት ቋንቋ አማርኛን ጨምሮ አውቶማቲካሊ የሚያዘጋጅላችሁን እንዲሁም ደግሞ ያዘጋጃችሁትን ቪዲዮ ለምትፈልጉት ፕላትፎርም ለምሳሌ ለዩቲዩብ ሊሆን ይችላል፣ ለቲክቶክ ሊሆን ይችላል። እዛ ላቀረበው ሳይዝ ደግሞ ለራሱ ታይትል አዘጋጅቶ ዲስክሪፕሽን ወይም ገለጻ አዘጋጅቶ እንዲሁም ሃሽታጉን ጨምሮ ሙሉ በሙሉ አዘጋጅቶ ኮምፕሌት ቪዲዮ የሚሰጣችሁን አንድ ምርጥ አፕሊኬሽን ነው ማሳያችሁ። ይሄ ቻናል ለወደፊት እንዲጠቅማችሁ ስለሚችል ሰብስክራይብ ማድረግ እንዳትረሱ። ምናልባት ቪዲዮ ረዘም ሊልባችሁ ይችላል፣ ግን ይጠቅማችኋል። ሙሉውን አዳምጡት። ምክንያቱም እኔ ከመጀመሪያ ዳውንሎድ ከማድረግ ጀምሮ እስከ መጨረሻ እያንዳንዱ ፊቸር እንዴት መጠቀም እንደምትችሉ ሁሉ ስለማሳያችሁ ያ ማለት ሙሉ ኮምፕሌት የሆነ ቲዩቶሪያል ወይም ደግሞ ትምህርት ነው ማለት ነው። ፈለጋችሁም ደግሞ የአፕሊኬሽኑን ሊንክ ከስር አስቀምጥላችኋለሁ። እናንተ ያንን ሊንክ ክሊክ አድርጋችሁ አፑን ዳውንሎድ አድርጋችሁ ኢንስቴል አድርጋችሁ መጠቀም ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንሂድ። እንግዲህ በመጀመሪያ ወደ ፕላይ ስቶር እንሄዳለን። ፕላይ ስቶር እዚች ጋር አለች፣ እሷን አንዴ ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ሰርች ጋር ሰርች የምትሏን አንዴ እንነካለን። እሱን ከነካን በኋላ እዚች ሰርች ቦክሷ ላይ ካፕሽኖ ብለን እንጽፋለን። ካፕሽን ኦ የምትላለች እዚች ጋር ካፕሽን ኦ የምትሏን አንዴ እንጫናታለን። እንግዲህ እንደምንመለከተው እዚህ መጀመሪያ ላይ መጥቶልናል፣ ይሄ ማለት ነው። እሱን ምን እናደርጋለን? ኢንስቴል እንለዋለን። ኢንስቴል እያደረገ ነው። እንግዲህ ምናልባት ረዘም ያለ ሰዓት ሊወስድ ይችላል ያው ኢንስቴል ለማድረግ። እንግዲህ እንደምታዩት ኢንስቴል አድርጎ ጨርሷል። እኔ ጋር እዚች ጋር ኦፕን የምትሏን መንካት ትችላለሁ። ወይም ደግሞ ከፈለጋችሁ እናንተ እዚህ ጋር መታችሁ ልክ የስልካችሁ ስክሪን ላይ መጨረሻ አካባቢ ላይ እዚህ ጋር ይመጣል ማለት ነው። እሱን ክሊክ ማድረግ ትችላላችሁ። ወይም ደግሞ እዚሁ ጋር ኦፕን ብላችሁ መጀመር ትችላላችሁ። ክሊክ አድርጓለሁ ኦፕን የምትሏን። ከዚህ በኋላ ይሄ ከታች እንደምትመለከቱት ጌት ስታርት የምትላለች ይቺ በነጭ ነጩ ጋር ያለችው እሷን አንዴ እንጫናለን። እሱን ከተጫን በኋላ እንደምትመለከቱት እንግዲህ እዚህ ጋር የወር ኢሜይል አድሬስ ይላል፣ ኢሜይል አስገባ ይላል እዚህ ጋር። ወይም ደግሞ ጌት ቬሪፊኬሽን ኮድ እንዲደርስ ማለት ነው። ወይም ደግሞ ካልሆነ እናንተ ኮንቲኒው ዊዝ ጎግል የሚላለ ታች ላይ እንግዲህ ኢሜይል ካላችሁ ኮንቲኒው ዊዝ ጎግል ትሉታላችሁ። ኢሜይል ከሌላችሁ ደግሞ ክሬት ታደርጋላችሁ ማለት ነው። ስለዚህ እኔ ለምሳሌ ኢሜይል ስላለኝ ኮንቲኒው ዊዝ ጎግል ልበለውና እሱን አንዴ ልጫን። እንግዲህ እናንተ ብዙ ኢሜይል ካላችሁ የእናንተን ኢሜይል ያስመርጣችኋል። እኔ እዚህ ጋር ያሉትን ኢሜይሎችን አስመርጦኛል። ስለዚህ እኔ በዚህኛው ኢሜይል ለምሳሌ አንዴ ልጫንና ልግባ። ከዛ አግሪ ኤንድ ሼር ይላል። እዚች ጋር አግሪ የምትሏን አንዴ ነካታለሁ። እንግዲህ እንደምትመለከቱት ሰክሰስፉሊ ጆይን ማድረግ ችያለሁ ማለት ነው። እንግዲህ የምትመለከቱት ይሄ ስክሪኑ ይሄንን ይመስላል። እንግዲህ ስክሪኑ ይሄንን ይመስላል። ከዚህ በኋላ ምንድነው የምናደርገው? ክሬት ፕሮጀክት ነው የምንለው። ያ ማለት ፕሮጀክት የምንሰራውን ፕሮጀክት ለማስገባት ክሬት ፕሮጀክት የምትለዋን እዚች ጋር አንዴ እንጫናታለን ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት የመጀመሪያው ካሜራ የሚላለ፣ ሁለተኛው ጋላሪ የሚላለ። ካሜራ ማለት እናንተ ይህንን ተጭናችሁ የእናንተን ቪዲዮ ወይም እየተቀረጻችሁ መጠቀም ከፈለጋችሁ ነው። ይሄኛው ደግሞ ቀጥታ ጋላሪዎቹ ላይ ወይም ደግሞ ስልካችሁ ላይ ያሉ ቪዲዮዎች ካሉ እነሱን ለማስገባት እንዲመቻችሁ ወይም ደግሞ አውዲዮዎች ካሉ ከፎቶ ጋር የተያያዙ አውዲዮዎች እሱን ተጭናችሁ እንድታስገቡ ነው ማለት ነው። ጋላሪ ጋር ልግባ ማለት ነው። ጋላሪ አንዴ ጫናለሁ። ከዛ እዚች ጋር አለው ትሉታላችሁ። እንግዲህ እንደምትመለከቱት እኔ ይሄኛውን ቪዲዮ ነው ማስገባት የፈለግኩኝ። ይህንን እዚህ ጋር መጀመሪያው ላይ ያለውን አንዴ ልጫ ነው። አያችሁት? እንደምትመለከቱት እንግዲህ ይሄ ቪዲዮ ገብቷል ማለት ነው። እዚች ጋር ክሊክ ባደረጉት ቪዲዮ በፈልጋችሁት ቋንቋ አዘጋጅታችሁ እንግዲህ ይሄ ነው። ስለዚህ እናንተ ምንድነው የምታደርጉት? እዚች ጋር ትመጡና እዚች ጋር እንግሊሽ ያለበት ላይ ዩናይትድ ስቴትስ የሚለው ላይ ይችን ቀስቷን አንዴ ስትጫኑ በጣም ብዙ ቋንቋዎች አሉ። እናንተ በምትፈልጉት ቋንቋ መስራት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት አያችሁት? እንደምትመለከቱት እዚህ ጋር አረቢክ አለ፣ አማሪክ አለ፣ እንግሊሽ አለ። የፈለጋችሁት ቋንቋ እዚህ ጋር አለ ማለት ነው። በዓለም ላይ ያሉ ቋንቋዎች የምትፈልጓቸው ቋንቋዎች እዚህ ጋር አሉ። እኔ ግን የምፈልገውን ለጊዜው በእንግሊዝኛ ብዙ ጊዜ ማንኛውም ሶፍትዌር ስለሚሰራ እኔ የምፈልገው ግን በአማርኛ ነው። ስለዚህ እዚች ጋር አማርኛ ብሎ ኢትዮጵያ የምትላለች እሷን አንዴ ጫናታለሁ። እንግዲህ እንደምትመለከቱት አማሪክ ኢትዮጵያ የሚለውን አንዴ ተጭኛለሁ ማለት ነው። ከዛ ክሬት ፕሮጀክት እለዋለሁ። እዚች ጋር ከታች ክሬት ፕሮጀክት የምትሏን አንድ ቪዲዮ በፈልጋችሁት ቋንቋ አዘጋጅታችሁ ያን ያደረገ ነው። እንደዚህ አሁን እንደምታዩት የአማርኛ ሰብታይትል ወይ ላይሪክስ ማዘጋጀት ስትፈልጉ እናንተ በእጃችሁ ምንም አይነት ነገር ታይፕ ሳታደርጉ ወይም ሳትጽፉ እናንተ የምትናገሩትን ቀጥታ ተረድቶ እናንተ በምትፈልጉት ቋንቋ አማርኛን ጨምሮ እንግዲህ እንደምንመለከተው በዚህ መልኩ አስገብቶልናል። አሁን ከዚህ በኋላ ልክ ለምሳሌ ክሊክ ባደርገው የራሱን የሆነ ጽሁፍ ይዟል። ለምሳሌ ቪዲዮ በፈልጋችሁት ቋንቋ አዘጋጅታችሁ ያንን ቪዲዮ ልክ እንደዚህ አሁን እንደምታዩት የአማርኛ ሰብታይትል ወይ
አሁን ይሄ በራሱ ያዘጋጀው ነው ማለት ነው። እኔ ከፈለኩ ዝም ብዬ እንዲሁ እንደሆነ ኤክስፖርት ማለት እችላለሁ። እንደገና ደግሞ ይችን ቦታ መቀያየርም እችላለሁ። ለምሳሌ ይችን ጫን ብዬ ወደታች እንዲህ ማምጣት እችላለሁ። ከዛ በኋላ ኤክስፖርት ማድረግ እችላለሁ። ነገር ግን የጽሁፉን ስታይል መቀየር ስለምፈልግ በመጀመሪያ ስታይል የምትለው ጋር እዚች ቲ ያለችበት ካፒታል ቲ እሷን አንዴ ጫናታለሁ። እንግዲህ እንደምትመለከቱት ነው የተለያዩ ስታይሎች አሉ። እንደምትመለከቱት እዚህ ጋር ነጭ አለ፣ እዚህ ጋር በዚህ መልኩ እየጻፈ ይሄዳል፣ እዚህ ጋር ጥቁር ሆኖ ነጭ ከላይ አለ፣ እዚህ ጋር እንደምትመለከቱት የተለያዩ የቴክስት ስታይሎች አሉ ማለት ነው፣ ወይም ደግሞ የካፕሽን ስታይሎች አሉ። እናንተ ከዚህ መካከል የምትፈልጉትን መምረጥ ትችላላችሁ። አያችሁት? የምትፈልጉትን ማለት ነው። ለምሳሌ እኔ ይሄን በመርጠው አንዴ ክሊክ ባደርገው እዩት፣ እንደምትመለከቱት በዚህ መልኩ አስቀመጠልኝ። ማዘጋጀት ስትፈልጉ እናንተ በእጃችሁ አያችሁታል። ልክ እናንተ በምትፈልጉት መምረጥ ትችላላችሁ። እኔ ሌላ ልምረጥ። ለምሳሌ በፈለጋችሁት እዚህ ጋር እንደምትመለከቱት አሁን ይችን መምረጥ ይችላል። ምንም አይነት ነገር ታይፕ ሳታደርጉ ወይም ሳትጽፉ እናንተ የምትናገሩትን ቀጥታ ተረድቶ አያችሁት? በዚህ መልኩ ማድረግ ትችላላችሁ በፈለጋችሁት ማለት ነው። እዚህ ጋር ደግሞ ፎንት ጋር ብትገቡ ለምሳሌ እንግሊሽ ከሆነ አያችሁት የእንግሊሽ ፎንቶች ናቸው እነዚህ በሙሉ። እነዚህን መጠቀም ትችላላችሁ። ስፓኒሽ ከሆነ የስፓኒሽ እዚህ ጋር እንደምታዩት፣ በዚህ በአረበኛ ምናምን የተጻፈ ከሆነ ማለት ፎንቶች ናቸው እነዚህ። ቋንቋውን አይቀይረው። በዚህ መልኩ ፎንቱን መቀየር ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር ከለር ይላል። ከለሩ የጽሁፉ ከለር ምን አይነት ይሁን ነው። እዚህ ጋር እንደምትመለከቱት ባክግራውንድ ከለር ይላል። ልክ እዛ ጋር ያያችሁት ባክግራውንድ ከለር ምን አይነት ቢሆን ነው የሚሻለው? ይሄ ኦፍ ከሆነ ባክግራውንድ ከለር የለውም። አያችሁት? ልክ እንደምትመለከቱት እዚህ ጋር የጽሁፉ ባክግራውንድ ከለር የለውም። እናንተ በምትፈልጉት ቀጥታ ጽሁፉ ብቻ ነው ማለት ነው። ነገር ግን እኔ ባክግራውንድ ከለር እንዲኖረው ከፈለኩ ይችን ኦን ታደርጓታላችሁ። ኦን ካደረጋችሁ በኋላ ባክግራውንድ ከለራችሁን እዚች ጋር መታችሁ መምረጥ ትችላላችሁ። ይሁት እንደምትመለከቱት የፈለጋችሁትን አረንጓዴ ሊሆን ይችላል። በምትፈልጉት ባክግራውንድ መምረጥ ትችላላችሁ። አያችሁታል? እዚህ ጋር ለምሳሌ አሁን አረንጓዴ ነው ቋንቋ አማርኛን ጨምሮ ልክ እንደዚህ ማለት ነው የፈለጋችሁትን። እንደገና ደግሞ እዚች ጋር ከለሩ ራዲየሱ ምናምን መቀየር ትችላላችሁ። እዚህ ጋር ያለው ራዲየስ ለምሳሌ 10 ነው የሚል ይሄ እዚች ጋር አያችሁት ማጥበብ ትችላላችሁ። ልክ በዚህ መልኩ ብትመለከቱት ልክ ሆነ ማለት ነው። አጠበባችሁ። እንዲሁም ደግሞ ያዘጋጃችሁትን ቪዲዮ አያችሁት ለምትፈልጉት ፕላትፎርም ልክ ማጥበብ ሳትፈልጉ ደግሞ ወደ 4 ማዕዘን ወይ ደግሞ ሬክታንግል መልኩ ማስመጣትም ትችላላችሁ። ልክ እንደዚህ ይችላል፣ ለቲክቶክ ሊሆን ይችላል። እዛ ላቀረበው ሳይት ደግሞ ለራሱ ታይትል አዘጋጅ። አያችሁት? ልክ በዚህ መልኩ እናንተ የምትፈልጉትን አይነት ስታይል መፍጠር ትችላላችሁ ማለት ነው። ከዛ ይሄኛው ደግሞ ድጋሚ ዝጋ ያለው ወደታች ዝቅ ስትሉ የምትመለከቱ ደግሞ ቴክስት ከለር። ቴክስት ከለር እዚች ጋር ትመጡና ይሄን ቴክስት ከለር መቀየር ትችላላችሁ። አያችሁታል? እዚች ጋር የፈለጋችሁትን ነገር ስታደርጉ የጽሁፉ ከለር ደግሞ ባክግራውንዱ ሳይሆን የጽሁፉ ከለር ይቀየራል ማለት ነው። እንደገና አክቲቭ ወርድ ከለርስ፣ እንደገና ደግሞ ከለሮቹ ልክ አሁን እዛ ጋር የምትመለከቱት እዩት። ዲስክሪፕሽን ወይም ገለጻ ልክ የሚናገራቸው ወይም ደግሞ የምናገራቸው ቃላቶች ቢጫ ነው የሚሆኑት። ቢጫ እየሆኑ ይሄዳሉ ማለት ነው። እናንተ ግን የፈለጋችሁትን መቀየር ትችላላችሁ። ለምሳሌ እዚህ ጋር ቢጫ የነበረውን የምትናገሩት ሰማያዊ እንዲሆን ማድረግ ትችላላችሁ፣ ወይም ደግሞ ቀይ እንዲሆን ማድረግ ትችላላችሁ። ለምሳሌ ቀይ እንዲሆን እናቁ። እንዲሁም ሐሳቡን አያችሁት? ልክ ቀይ ሆነ ማለት ነው። ነገር ግን ቢጫው ከተመቸኝ እኔ ቢጫ እንደሆነ እንዲቀጥል ልፈልግ እችላለሁ ማለት ነው። እሱን ኦኬ እለዋለሁ። ከዛ በተጨማሪ ደግሞ ወደታች ዝቅ ስትሉ አክቲቭ ወርድ ባክግራውንድ ይላል። ያ ማለት ወርድ ባክግራውንዱ አክቲቭ የሚሆንበትን ልክ የምናገራቸው ጽሁፎች ላይ ባክግራውንዳቸው አክቲቭ እንዲሆን አያችሁት? ልክ ለምሳሌ ተመልከቱት። ልክ ሳወራ ከስር ቀይ ከሆነ ቀይ ይሆናል፣ አረንጓዴ ከሆነ አረንጓዴ ያረኩትን ባክግራውንድ ማለት ነው። ሙሉ በሙሉ አዘጋጅቶ ኮምፕሌት ቪዲዮ የሚሰጣችሁት አንድ ምርጥ አፕሊኬሽን አያችሁታል? ከስር የምናገረው ጽሁፍ ስር ላይ ያለው ባክግራውንድ ከለሩን ይቀይራል ማለት ነው። እናንተ የፈለጋችሁትን በዚህ መልኩ መቀየር ትችላላችሁ። እዚህ ጋር እንደምትመለከቱም አሁንም ሳይዝ ነው። ሳይዙ ምን አይነት ይሁን፣ ሬክታንግል ይሁን፣ 4 ይሁን፣ ልክ በዚህ መልኩ ልክ እንደቀድሞ ኢሊፕቲክ ምናምን ሊሆን ይችላል። ይሄ ኖርማል ነው። እናንተ የፈለጋችሁትን ቀይሩ። በዚህ መልኩ ከለሮችን መቀየር ትችላላችሁ። እንግዲህ ይህን ከሰራን በኋላ ወደ ሻዶ እንሄዳለን። ሻዶዋን አንዴ ክሊክ እናደርጋለን። ይሄ ማለት እዚህ ጋር እንደምትመለከቱት ቴክስት አለ፣ ባክግራውንድ አለ። ሻዶ ማለት የጽሁፉ ወይም ደግሞ የባክግራውንዱ ጠለሸት ወይም ጥላሞት ነገር እንዲኖረው ማለት የዛ ምስል ወደ ታችም ወደ ላይም ወደ ጎንም እንዲፈጠር ማድረግ ማለት ነው። እዚህ ጋር ቴክስት የምትለዋን አንዴ ክሊክ አድርጋታለሁ። እንግዲህ እንደምትመለከቱት እዚህ ጋር ምን አለኝ ማለት ነው፣ ብለር የሚላለ ኤክስ ዋይ የሚላለ። የኤክስን ካስተካከልኩ ሻዶ ፓርቱ ወደ ጎን ነው የሚሆን ማለት ወደ ኤክስ አክሲስ ነው የሚሆን። የዋይን ካስተካከልኩ ደግሞ ሻዶ ፓርቱ የሚሆነው ወደ ላይና ወደ ታች ነው። ያ ማለት የጽሁፉ ጥላሞት ወደ ላይ ወደ ታች ይሆናል ማለት ነው። ይሄን አልፌ ደግሞ ባክግራውንድ የምትለዋን ክሊክ ካደረኩ ለባክግራውንዱ ሻዶ እሰራለሁ ማለት ነው። ለምሳሌ እዚህ ጋር እንመልከትና እናንተ የጽሁፉን ከለሮች ምናምን እዚህ ጋር እየገባችሁ መቀየር ትችላላችሁ እናንተ የፈለጋችሁትን። እኔ ለማሳየት ያክል ስለሆነ አሁን እስኪ ወደ ላይና ወደ ታች እንመልከተው። አሁን እኔ ይሄንን ወደ ታች ወደ ግራ ስመልሰው አያችሁታል? እዚች ጋር ጥቁር የሆነ ነገር ወደ ላይ ይሆናል ማለት ነው። እኔ የዚህን ሻዶ በጥቁር ከለር ስላደረኩት ነው። እናንተ የፈለጋችሁትን ከለር አድርጉ። ለምሳሌ ይሄንን እንመልከተው። ከላይ ጥቁር ይኖረዋል ማለት ነው፣ ግን ተመሳሳይ ጽሁፍ ምንም አይነት ነገር ታይፕ ሳታደርጉ ወይም ሳትጽፉ ይሄን እንደምትመለከቱት ነው። ወደ ታች ካደረኩት ደግሞ ወደዚህ ሳደርገው ደግሞ ወደ ታች ይመጣል ማለት ነው። ተመልከቱ። እናንተ የምትናገሩት ከስር ተደርቶ እናንተ በምትፈልጉት አያችሁታ? ከስር ጥላሞት የሚመስል ነገር አለው ማለት ነው። እናንተ ይሄንን ታስተካክሉታላችሁ። ያው ቪዲዮ እንዳይረዝምባችሁ እናንተ አስተካክሉት። እንደገና ደግሞ ባክግራውንድ የሚለው ላይ እንመልከት። ባክግራውንድ የምትለዋንም አንዴ ክሊክ አደርጋታለሁ። እዚህ ጋር እንደምትመለከቱት ለባክግራውንዱ እንሰራለን ማለት ነው። እዚህም ብለር አለ፣ ኤክስ አለ፣ ዋይ አለ። ስለዚህ
ይሄን ብለሩንም እናንተ የፈልጋችሁትን ማርዘም ምናምን እዚህ ጋር ድረስ ማምጣት ትችላላችሁ። እንደምትመለከቱት አያችሁት? ልክ ተመልከቱት። እዚህ ጋር ጥላሸት የሚመስል ነገር አማርኛ ጨምሮ ነገር ግን ይሄንን ስትመልሱት አያችሁታል? ይሄንን ስትመልሱት ይጠፋል። እዛ ጋር ይታያችኋል ብዬ አስባለሁ። ጽሁፉ ላይ ተመልከቱ። ልክ ጥላሞት የሚመስለው አንዴ በደንብ ጥላሞት ይመስላል፣ ወደታች ስትመልሱት ደግሞ ይጠፋል ማለት ነው። ስለዚህ እዚህ ጋርም ኤክስ አክሲስ እና ዋይ አክሲስ የሚለውን ስንመለከተው ወይም ደግሞ ኤክስ እና ዋይ የምትለዋን ስንመለከት እዚህ ጋር ወደታች ስንለው ልክ እንደ ቅድሙ ይሆናል ማለት ነው። ይሄኛው ወደዚህ ስንመልሰው ደግሞ ወደታች ይሆናል ማለት ነው። አያችሁት? አውቶማቲካሊ የሚያዘጋጅላችሁን ልክ በዚህ መልኩ ማለት ነው። ይሄንን በዚህ መልኩ ማዘጋጀት ትችላላችሁ ማለት ነው። እናንተ ይሄንን ነገር መስራት ትችላላችሁ፣ ብዙም አይከብዳችሁም። ቀጥታ ወዴት እንሄዳለን? ከዚህ ሩም እንወጣና አሁን እዚህ ጋር ስታይል ላይ ያለውን ነገር ጨርሻለሁ። ስታይል ላይ ያለውን ነገር ከጨረስኩ በኋላ ወዴት እሄዳለሁ ካላችሁኝ ወደ ቪዲዮ ሻዶ፣ እዚች ጋር ከታች ቪዲዮ ሻዶ የምትላለች፣ እዚች ጋር ከታች ቪዲዮ ሻዶ የምትላለች፣ እሷን አንዴ እንጫናታለን። ግን እንደምትመለከቱት እናንተ የፈለጋችሁትን ቪዲዮ ሻዶ መጠቀም ትችላላችሁ። ከዚህ ውስጥ አያችሁታል? በፈለጋችሁት ከለር አለ። ለምሳሌ እኔ እዚች ጋር ያለችን አረንጓዴ ልጠቀማት፣ አንዴ ክሊክ ባደርጋት አያችሁታል? ያዘጋጃችሁትን ቪዲዮ ለምትፈልጉ ልክ በዚህ መልኩ ሻዶ ሆነልኝ ማለት ነው። ልመለስ እና ይሄ ሻዶ ልክ ወደ ላይና ወደ ታች እንዲሰፋና እንዲያጥር ወይም ደግሞ ወደ ታችና ወደ ላይ እንዲወጣና እንዲወርድ ከፈለኩ እዚች ጋር ከታይ ሂው የምትለው ዋጋ እሷን አያችኋት? ወደዚህ ስስቡት እየጠፋ ይሄዳል፣ ወደዚህ ስስቡት ደግሞ እየደመቀ ይሄዳል ማለት። ለምሳሌ እዚህ ጋር ባረገው መካከለኛ፣ እዚች ጋር ባረገው አሁን ለምሳሌ አያችሁት? ፕላትፎርም ለምሳሌ ጠቆር ያለ ይሆናል ማለት ነው። ነገር ግን እኔ እስካንድየው ወደዚህ ካደረኩት ልክ ሙሉ በሙሉ አረጓል። ለቲክቶክ ሊሆን ይችላል። አያችሁት? ይሄ ማለት እናንተ የፈለጋችሁትን ከዚህ ውስጥ መምረጥ ትችላላችሁ ማለት ነው። መምረጥ ትችላላችሁ። እንደገና ግራዲየንት ላይ እንምጣ። ግራዲየንት ላይ ስትመጡ ወይም ይሄኛውን በመጀመሪያ ይሄን ነን ላድርገው። ከዛ ግራዲየንት ላይ ነው። ግራዲየንት ላይም ስትመጡ የምትመለከቱትን የፈለጋችሁትን መቀየር ትችላላችሁ ማለት ነው። እዚህ ጋር አሁን ለምሳሌ እኔ እያንዳንዳቸው እነዚህ ፕሮ ነው የሚሉ በነገራችን ላይ ያው ገንዘብ ይጠይቃሉ። ግን የነዚህን ለምሳሌ ለማሳየት ያክል እኔ እዚች ጋር ክሊክ ላድርግላችሁ። አያችሁት? ከዛ ላቀረበው ሳይዝ ደግሞ ለራሱ ታይትል አዘጋጅ ልክ በሰማያዊ ምናምን መልኩ እንደፈለጋችሁ ይሄንንም ወደዚህ ማርዘም፣ ማጥበብ፣ ማጥፋትና ማድመቅ ትችላላችሁ ማለት ነው። ልክ በዚህ መልኩ እያንቀሳቀሳችሁ ይሄንን ማጥፋት ማድመቅ ትችላላችሁ ማለት ነው። ይሄን ላጥፋው። ወደ ከለር እንምጣ። ከለር ላይም እንግዲህ እንደምትመለከቱት እናንተ ከፈለጋችሁ እዚች ጋርም ክሊክ አድርጋችሁ ከለር መምረጥ ትችላላችሁ። የፈለጋችሁት ከለር አለ ወይ ደግሞ ከዚህ ውስጥ ላይ እናንተ ይሄን ብትፈልጉ ለምሳሌ ይሄን ክሊክ አደረጋችሁ በዚህ መልኩ ዲስክሪፕሽን ወይም ገለጻ አዘጋጅቶ ልክ በዚህ መልኩ እናንተ መስራት ትችላላችሁ ማለት ነው። አሁን ይሄንንም ላጥፋው። እንደገና ወደ ትራንስፎርም የምትለው አንዴ ክሊክ ላድርግ። ትራንስፎርም ማለት እንግዲህ ሁለት ነገሮች አሉት እዚህ ጋር ካፓሲቲ እና ፖዚሽን። ካፓሲቲ እና ፖዚሽን። ለምሳሌ እዚች ጋር ያለውን አንድ ነገር መርጬ ልሄድ። እቺ ነገር እስቲ ክሊክ ላድርጋት። እንግዲህ እንደምትመለከቱት ይሄን ክሊክ አድርገዋለሁ። ከዛ ይሄ ነው እንደምታዩት ነው ማለት ነው። እንግዲህ ይሄን ካደረኩ በኋላ እስኪ ትራንስፎርም ላይ ልምጣ። ትራንስፎርም ላይ ካፓሲቲዋን ሲጨምራት ክሊክ አድርጌ ያ ማለት የዚህን ድምቀትና ፍዘት ማለት ነው። ልክ ወደዚህ ሲጨምር አያችሁት? ድምቀቱ ልክ እየጠፋ ይሄዳል ማለት ነው። ወደዚህ በመጣ ደግሞ ሞር ዜሮ እየሆነ ይሄዳል ማለት ነው። አያችሁታል? ልክ በዚህ መልኩ ልክ እየጠፋ ወይም ደግሞ ዜሮ እየሆነ ይሄዳል። እዚህ ጋር እንደምትመለከቱትም ይሄ አያችሁት? ድምቀቱን እየቀያየረ ይሄዳል ማለት ነው። እናንተ በዚህ ጋር የፈለጋችሁትን መቀየር ማስተካከል ትችላላችሁ። ካፓሲቲውን ነው የሚያሳየው። ለምሳሌ እኔ እንደዚህ በዚህ መልኩ አድርጌ ልክ እንዲሁም ሀሳቡን ጨምሮ ሙሉ በሙሉ በቃ መታየት ካልፈለጋችሁ ለምሳሌ በዚህ መልኩ ልታደርጉ ትችላላችሁ። ሞር መታየት ካልፈለጋችሁ፣ መታየት ከፈለጋችሁ ግን ዜሮ ታደርጉትና ይሄ እዚህ ጋር ያለውን ዜሮ ማድረግ ትችላላችሁ ማለት ነው። እሺ ይሄንን ነገር ላጥፋው። እንደገና ደግሞ በሁለተኛ ደረጃ የሚኖረኝ ለምሳሌ ፖዚሽን ነው። ለፖዚሽን እስኪ ለምሳሌ ሌላ ልምረጥና እዚች ጋር ይችን ልምረጣት። አሁን ይችን መርጫለሁ። እዚህ ጋር ትራንስፎርም ላይ ልምጣ። ከዛ ፖዚሽን የምትለዋን አንዴ ልጫን። አስቡት እንግዲህ ተመልከቱት። ፖዚሽን የምትለዋን መርጫለሁ። እዚህ ጋር አረንጓዴው ፓርት አለ እንግዲህ ወደ ላይ ስለዋያችሁት እስከየት ድረስ መሄድ እንደሚችል ማለት ነው። ለምሳሌ ይሄን ብንመለከተው አያችሁት? ከላይ ደማቃ ነው፣ ከላይ ደግሞ ፈዘዝ እያለ ይቀጥላል ማለት ነው። ወይም ደግሞ እንደዚህ እያደረኩት ከሄድኩ አያችሁት? እየቀነሰ ይሄዳል ማለት ነው። ልክ እየቀነሰ እየጨመረ ይሄዳል። ወይም ደግሞ ከጎንና ከጎን እንዲሆን ከፈለጋችሁ እናንተ ይሄ ነገር ለምሳሌ ይችንን ፓርት እንደዚህ ብትሏት አያችኋት? ሳይዟን እየቀያየረ ይቺ ደግሞ ምንድነው የምታደርግላችሁ መሰላችሁ? ከለሩን ነው የምቀያየርላችሁ። ሰማያዊ፣ ቢጫ፣ ቀይ ምናምን እንደዚህ የመሳሰሉ ብቻ ከለር ትቀይርላችኋለች ማለት ነው። እና ይህን ዜሮ አድርጉት፣ ችግር የለውም። ግን እስኪ እዚህ ጋር ልምጣ። ይችን ቀስት ከላይ የምትሏን አንዴ ስጫናት ልክ አረንጓዴው ክፍል ከላይ ይሆናል ማለት ነው። ከላይ ሆነ ማለት ከላይ ወደታይ ነው የሚመጣ ማለት ነው። አያችሁታል? ከላይ ወደታይ ነው የሚመጣ። ይሄኛውን ግን ወደታች የሆነችን ቀስት ስነካ ግን ከታይ ወደ ላይ ነው። አያችሁታል? እንደገና ይችኛት ደግሞ ወደ ጎን ወደ ግራ የምትሄደውን ቀስት አንዴ ስጫናት አያችሁት? ከግራ ወደዚህ ይመጣል ማለት ነው። ልክ በግራ በኩል አረንጓዴው ፓርት ይኖራል። ይሄኛውን ስነካው ደግሞ ልክ በዚህኛው በኩል ይቀየራል ማለት ነው። ልክ በዚህ መልኩ እኛ የፈለግነውን እያደረግን ይሄንን ደግሞ እየቀያየር ከለር ምናምን እየቀያየር ማስተካከል ትራንስፎርሙን ማስተካከል እንችላለን ማለት ነው። ይሄንን እንግዲህ ከሰራን በኋላ ዜሮን በለው እኛ ኦልሬዲ ለማስተማርና ለመማር ስለሆነ እንትናችን ማለት ነው። እናንተ በዚህ መልኩ የምትፈልጉትን የቪዲዮ አይነት ማስተካከልና መስራት ትችላላችሁ። ለምሳሌ ይሄ ቪዲዮ ከሆነ አንድ ምርጥ አፕሊኬሽን ነው ማሳያችሁ ይሄ ነው ማለት ነው። እኔ ይሄንን ላጥፋው። ከዚህ በኋላ እንግዲህ ቪዲዮ ሻዶ ጋር ጨርሰናል። ቪዲዮ ሻዶ ጋር እስከዚህ ድረስ አይተናል። ስለዚህ ቪዲዮ ሻዶ ጋር ከጨረስ ካፕሽኑ ልምጣ። ይቺ እንግዲህ ካፕሽን ማለት ከቪዲዮ ሻዶ ከፍ ብላ ወይም ስታይል ከምትለው ዝቅ ብላ ያለች ናት። አንዴ እሷን እንጫናለን። እሱን ከተጫናችሁ በኋላ እንግዲህ እንደምትመለከቱት ማንቀሳቀስ ትችላላችሁ። ይህን ታንቀሳቀሱና የምትፈልጉትን ስህተት ያለበት ወርድ ወይም ደግሞ ቃል ካለ መቀየር ኤዲት ማድረግ ትችላላችሁ። ለምሳሌ እኔ
ከዚህ መካከል እኔ የምትለዋን እዚች ጋር እኔ የምትለዋን አንድ የብጫናት አያችሁታል። እኔ የምትለዋ በቢጫ ላይም ተቀምጣልኛለች ማለት ነው። እሷን ነገር ምን ማድረግ እችላለሁ? አንደኛ ድሌት ማድረግ እችላለሁ። በስተቀኝ በኩል ያለው ድሌት ምልክት አለ። ዩ ብሎ አንደርላይን ያለበትን ስትነኩ አንደርላይን እሱን ታጠፋላችሁ። አይን ስትነኩ ኢታሊክ ማድረግ ከፈለጋችሁ እሱን ካጠፋላችሁ። ቢን ስትነኩ ቦልድ መሆን ይችላል። ለብቻዋ ቦልድ ማድረግ ትችላላችሁ። ሁሎችንም ቦልድ ማድረግ ትችላላችሁ። እሱን ታጠፋላችሁ። ከዛ አንዱ ምናምን እያለ ኤዲቱላ እዚች ጋር ኤዲትን ብትነኩ ለምሳሌ እዚች ጋር እኔ የምትለዋን አንዴ ተጭናችሁ የፈለጋችሁትን መቀየር ትችላላችሁ ማለት ነው። ስህተት ከሆነ ከዛ ፕላይ ትሉታላችሁ። ነገር ግን እኔ ጋር ያለው ሙሉ በሙሉ ኖርማል ስለሆነ ቀጥታ ወዴት ነው የምንሄድ? አሁን ወደ ሴቲንግ እንገባለን። ሴቲንግ ላይ ደግሞ ስንገባ ምንድነው ጥቅሙ? እዚች ጋር እንደምትመለከቱት የመጀመሪያው ፓንክቹዌሽን ኦር ፓውዝ ይላል። እሱ ማድረግ እንዳደረግ ነው። ከዛ ዲፎልት ይላል። ባይ ዲፎልት የተቀመጠ ነው ማለት ነው። ማክሲመም ናምበር ኦፍ ወርድስ ይላል። ያ ማለት በዚህ በጽሁፉ ላይ በላይሬክሳችሁ ላይ ማክሲመም እስከ 5 ወርድ ብቻ ነው የሚቀመጠው ማለት ነው። እናንተ ግን መቀነስ ትችላላችሁ፣ መጨመር እስከ 10 ወርድ ይቀመጥ ችግር የለውም ማለት ትችላላችሁ። ግን ይበዛባችኋል። አሁን ይሄ ለምሳሌ ማክሲመም እኔ ለምሳሌ እስኪ ማክሲመም 3 1 ላድርገው። አንድ አሁን 1 ወርድ ብቻ ነው ማለት ነው የሚሰራልኝ። ቪዲዮ በፈለጋችሁት ቋንቋ አዘጋጅታችሁ አንዳንድ ቪዲዮ ብቻ አዘጋጅታችሁ ያንን ቪዲዮ ምናምን የሚሉ አንዳንድ ወርዶችን ብቻ ያስቀምጥልኛል ማለት ነው። ነገር ግን ይሄንን ነገር እኔ ለምሳሌ ልቀይረው 2 ወርድ ይሁንልኝ። 2 አደረኩት። 2 ማለት ተመልከቱት እንግዲህ እዚህ ጋር እንደምትመለከቱት አንድ ወርድ ነው። ቪዲዮ ሁለተኛ ወርድ ነው። ቪዲዮ በፈለጋችሁት ቋንቋ አዘጋጅታችሁ ያንን ቪዲዮ አያችሁታ። ሁለት ወርዶችን ብቻ ነው የሚያስቀምጥልኝ። ማክሲመም አንድ ሊጠቀም ይችላል፣ ግን 2 ነው ማክሲመም ማለት ነው። ከዛ እናንተ ግን ከፈለጋችሁ 3 ማድረግ ትችላላችሁ። ለምሳሌ 3 አያችሁታል። አንድ ወርድ ነው ቪዲዮ። ከዛ በፈለጋችሁት 3 ወርድ ቪዲዮ በፈለጋችሁት ቋንቋ አዘጋጅታችሁ ያንን ቪዲዮ እናንተ ናችሁ እንግዲህ ይሄ የእናንተ ምርጫ ነው ማለት ነው። የፈለጋችሁት ድረስ እስከፈለጋችሁ እንደዚህ ማድረግ ትችላላችሁ እናንተ። እኔ ለጊዜው ግን እስከ 2 ወይም ደግሞ 3 ላልኩ 3 አደረግኩት ማለት ነው። ይሄን 3 ካደረግኩ በኋላ እሺ ይሄንን የፈለጋችሁት ቦታ ላይ ማድረግ ትችላላችሁ። እንደገና ይሄ ምንድነው ሾርት ማለት በሾርት መልኩ እንዲቀመጥ ነው። ቪዲዮ በፈለጋችሁት ቋንቋ አዘጋጅታችሁ ወይም ደግሞ ሎንግ ካላችሁት ግን ረዘም ይላል ማለት ነው። አያችሁት ረዘም ይላል። የቅድሙ ለምሳሌ ሾርት ሲሆን ጠር ይላል። ይሄኛው ደግሞ ሎንግ ሲሆን ደግሞ ማርዘም ማለት ነው። ቪዲዮ በፈለጋችሁት ቋንቋ ግን ሾርት ስታደርጉት ይሄው ሾርት እና ሎንግ ማድረግ ነው። ቦታውን ያጠብላችኋል፣ ያስረዝምላችኋል ማለት ነው። ይሄን ከሰራችሁ በኋላ ሎንግ ማድረግ ትችላላችሁ እናንተ ከፈለጋችሁ፣ ሾርት ማድረግ ትችላላችሁ ከፈለጋችሁ። እዚህ ጋር ስታቲክ የሚልም አለ፣ ስታቲክ ማድረግ ትችላላችሁ ማለት ነው። ነገር ግን እኔ ፓንክቹዌሽን ይሄ ተመችቶኛል። በዚህ መልኩ እንደተቀመጠ ይሄ ይሆናል ማለት ነው። እንግዲህ ይሄን ከሰራው በኋላ ካፕሽኗ የምትሏን አጠፋለሁ፣ ምክንያቱም ጨርሻለሁ። ከዛ ወደ የት እንሄዳለን? ኤአይ ዲኖይዝ የምትለው ኤአይ ዲኖይዝ እንግዲህ ክሊክ ሳደርገው ኤአይ ዲኖይዝ ማለት ይችን ሙሉ በሙሉ ሪሙቭ ኖይዝ የምትሏን አንዴ ከተጫንኳት ልክ ድምፁ ይጠፋል ማለት ነው። ነገር ግን መቀነስ ከፈለኩኝ ወደዚህ ብመጣ ድምፁ ይቀንሳል። እስከ አንድየው እዚህ ጋር ካረኩት ደግሞ 0 ካረኩት ሚዩት ይሆናል። አሁን አይሰማም ማለት ነው። አይሰማም ድምፁ። እናንተ ግን ከፈለጋችሁ ይሄን ክሊክ አድርጋችሁ የፈለጋችሁት ድምፅ ላይ ማስቀመጥ ቮሊዩም በሉት። ይሄ ቮሊዩም ነው እንደፈለጋችሁ። ይሄን ከነካችሁት ግን ይችን አንዴ ክሊክ አደረጋችኋት ግን ምንድነው የሚያደርገው? ቀጥታ ድምፁን አውቶማቲካሊ ያጠፋዋል። እስከ አንድየው ይደልተዋል ማለት ነው። እናንተ ይሄን ሳትጠቀሙ ይሄኛውን ታጠፋላችሁ። እንዲደለት ከፈለጋችሁ ግን እሱን መጠቀም ትችላላችሁ። ይሄ የኤአይ ዲኖይዝ የምንለው ነው። እንደገና ወደ ላይ ልመጣና ካንቫስ የምትላለች እቺ ካንቫ፣ እሷን አንዴ ብንጫናት ይሄ ደግሞ የሚጠቅመን ምንድን ነው? ይህን ቪዲዮ ለምንድን ነው የምንጠቀመው ነው። ለምንድን ነው የምንጠቀመው? ለቲክቶክ ነው፣ ለዩቱብ ነው፣ ለፌስቡክ ነው። በምንፈልገው ሳይዝ እዚህ ጋር ያስቀምጥልናል። አሁን ኦሪጂናሉ ይሄን ነበር የሚመስል፣ አንድ ለአንድን ስንነካ ይሄን የሚመስል ቪዲዮ ይሆናል ማለት ነው። ሳይዙን ነው እያሳየ ያለ። አያችሁታ? ልክ በዚህ መልኩ ኦር ደግሞ ለምሳሌ ልምጣና በዚህ መልኩ ይሁት፣ ወይም ደግሞ እዚህ ጋር በዚህ መልኩ አያችሁት? ይኸው ከፍ ባለ መልኩ ወይም እዚህ ጋር ለዩቱብ አሁን ብዙ ጊዜ የሚጠቀሙት ለዩቱብ በዚህ መልኩ ነው። እናንተ ይህን ስላይድ ወደ ላይ ወርታ እያላችሁ መጠቀም ትችላላችሁ። እኔ ግን በኖርማል ኦሪጂናል በነበረው ልጠቀመው ማለት ነው። ከዛ እዚች ጋር ፊልም የምትላለች ወደታች ውስጥ ተመለከቱት። እዚህ ጋር ፊልም የምትላለች፣ ፊት የምትላለች። ፊት ስትሉት ያው ቀጥታ አሁን ያለንበት ማለት ነው። ፊልም ማለት ግን በሌላ መልኩ ነው። ፊት የምትሉት አሁን ቀጥታ ያለንበት ማለት ነው። ስለዚህ ከነዚህ መካከል እናንተ የፈልጋችሁትን መምረጥ ትችላላችሁ። ይህን ከሰራችሁ በኋላ ደግሞ ምንድን ነው የምናደርግ ካላችሁኝ ፕሪፔር ፖስት ነው። ፕሪፔር ፖስት ማለት ታይትሉን፣ ዲስክሪፕሽኑን፣ ገለጻውንና ሃሽ ታጉን ያስቀምጥልናል ወይም ደግሞ ይሰጠናል ማለት ነው። ለምሳሌ ፕሪፔር እንበለው፣ ከዛ ጀነሬት አያችሁት? ፕሪፔሪንግ ሶሻል ፖስት ነው የሚለው። እንግዲህ እንደምትመለከቱት እዚህ ጋር ኤአይ የሚሰራ ሙሉ ቪዲዮ ይላል። የሚሰራ ሙሉ ቪዲዮ። ይሄ እንግዲህ ምን ነው? ታይትሉ ኤአይ የሚሰራ ሙሉ ቪዲዮ ታይትሉ ነው ማለት ነው። ከዛ እሷን እናንተ ከፈለጋችሁ እዚች ጋር ቦክስ የምትመስለውን ይችን ፓርት አንዴ ክሊክ ስታደርጉ አያችሁት? ሰክሰስፉሊ ኮፒ ዳረጋችሁት። ከዛ የምትፈልጉት ቦታ ላይ ወስዳችሁ ፔስት ትሉና ታስቀምጡታላችሁ ማለት ነው። ሁለተኛ ደግሞ ዲስክሪፕሽንን ተመልከቱት። አንድ ቢች አፕሊኬሽን ቪዲዮውን ከሰብ ታይትል እስከ ታይትል እና ሃሽታግ ድረስ በሙሉ አውቶማቲክ ይዘጋጃል ምንም ሳትጽፉ እያለ ምናምን ያስቀምጣል። እሱንም ወስዳችሁ ምን ታደርጋላችሁ? እዚች ጋር መታችሁ እሷን አንዴ ክሊክ ስታደርጉ ኮፒ አላችሁ፣ ሰክሰስፉሊ ኮፒ ይላል። እሱንም ሌላ ቦታ ላይ ፔስት ታደርጋላችሁ። ከዛ ወደታች ስትመጡ ደግሞ ሃሽታግ አስቀምጦልኛል። አንደኛ አማርኛ፣ ኤአይ፣ ቪዲዮ ኤዲቲንግ፣ ዩቱብ፣ ቲክቶክ፣ ሰብታይትል
ኮንቴንት ክሬሽን ምናምን ብሎ አስቀምጦልኛል ማለት። ስለዚህ እሱንም እዚች ጋር ቦክሷን መታችሁ አንዴ ክሊክ ታደርጉና ኮፒ ሆነ ወስዳችሁ የምፈልጉበት ቦታ ላይ ፔስት ታደርጉና በኋላ ቪዲዮውን ጀነሬት አድርጋችሁ ዳውንሎድ ካደረጋችሁ በኋላ እዛ ጋር ስትጭኑ ታስገቡታላችሁ ማለት። እሺ ወደኋላ እንመለስ። እንግዲህ በዚህ መልኩ ይሄን አዘጋጅተናል። ከዚህ በኋላ ምንድነው የምናደርገው ካላችሁኝ እንግዲህ ከሰራን በኋላ እስኪ አንዴ እናዳምጠው። አንድ ቪዲዮ በፈለጋችሁት ቋንቋ አዘጋጅታችሁ ያንን ቪዲዮ እንደዚህ አሁን እንደምታዩት የአማርኛ ሰብታይትል ወይ ለኤክስ ማዘጋጀት ስትፈልጉ እናንተ በእጃችሁ ምንም አይነት ነገር ታይፕ ሳታደርጉ ወይም ሳትጽፉ እናንተ የምትናገሩትን ቀጥታ ተረድቶ እናንተ በምትፈልጉት ቋንቋ አማርኛን ጨምሮ አውቶማቲካሊ የሚያዘጋጅላችሁን እንዲሁም ደግሞ ያዘጋጃችሁትን ቪዲዮ ለምትፈልጉት ፕላትፎርም ለምሳሌ ለዩቲዩብ ሊሆን ይችላል፣ ለቲክቶክ ሊሆን ይችላል። እዛ ላቀረበው ሳይት ደግሞ ለራሱ ታይትል አዘጋጅቶ ዲስክሪፕሽን ወይም ገለጻ አዘጋጅቶ እንዲሁም ሀሳቡን ጨምሮ ሙሉ በሙሉ አዘጋጅቶ ኮምፕሌት ቪዲዮ የሚሰጣችሁ አንድ ምርጥ አፕሊኬሽን ነው ማሳያችሁ። እኔ ከመጀመሪያ ዳውንሎድ ከማድረግ ጀምሮ እስከ መጨረሻ እያንዳንዱ ፊቸር እንዴት መጠቀም እንደምትችሉ ሁሉ ስለማሳያችሁ። እንግዲህ ቪዲዮአችን ይህንን ይመስላል። ከዚህ በኋላ የምናደርገው ምንድነው ቀጥታ ኤክስፖርት ነው። እንግዲህ ወደ ላይ በቀኝ በኩል ጫፍ ላይ ስትመለከቱ ኤክስፖርት የምትላለች እሷን አንዴ እንጫናታለን። እሱን ከተጫን በኋላ እንግዲህ እንደምንመለከተው እዚህ ጋር ሪዞሉሽን ያሳየኛል 720p 1080 ምናምን እያለ በ720 ነው ያደረገው እሱ። እናንተ ከፈለጋችሁ መቀየር ትችላላችሁ፣ ግን እኔ በ720 ስለሚበቃኝ ኤክስፖርት የምትለዋን አንዴ እጫናለሁ። እንግዲህ ኤክስፖርት እያደረገው ነው ማለት ነው ቪዲዮ። እንግዲህ እንደምትመለከቱት ኤክስፖርት አድርጎ ጨርሶልኛል። ያ ማለት ሰክሰስፉሊ ሴቭድ ይላል። ሶ ሴቭድ ቱ ፎን አልበም ይላል። ሴቭ ማድረግ ትችላላችሁ። እኔ ኤዲት ማድረግ ከፈለጋችሁ ደግሞ እዚህ ጋር፣ ከዛ ይሄን ሼር ማድረግ ከፈለጋችሁ እዚህ ጋር። እኔ ለምሳሌ ሼር ልበለው። ሼር ብላችሁ እናንተ ወደ ፈለጋችሁት ሼር ማድረግ ትችላላችሁ። በነገራችን ላይ እዚሁ ጋር ወደ ቲክቶክ መጫን ትችላላችሁ፣ ወደ ዩቱብ መጫን ትችላላችሁ፣ ወደ ቴሌግራም መጫን ትችላላችሁ፣ ወደ ኢሞ፣ ወደምትፈልጉት ወደ ካፕከት ወደምትፈልጉት ማስገባት ትችላላችሁ ማለት ነው። እኔ ለምሳሌ ወደ ቴሌግራም ላስገባው፣ ክሊክ ላድርግና አሁን ወደ ቴሌግራም ይመጥቻለሁ። እዚች ጋር የራሴ ቴሌግራም ላይ አንዴ ክሊክ ላድርግና ከዛ ሴንድ ልበለው። እናንተ ወደ ፈለጋችሁት ወደ ጋላሪ ማድረግ ትችላላችሁ። እንግዲህ እንደምትመለከቱት ይሄ ነው ማለት ነው። ስለዚህ ይሄን ነገር ከላይ ልምጣና እዚች ጋር 3 ሰረዛለች ከላይ ጫፍ ላይ በቀኝ በኩል እሷን አንዴ ክሊክ አድርጌ ሴቭ ቱ ጋላሪ ልበለው። ሴቭ ቱ ጋላሪ ብያለሁ። እንግዲህ ከዚህ በኋላ ከዚህ መውጣት እችላለሁ። እንግዲህ ይሄንን ሙሉ በሙሉ ላጥፋና ከዚህ በኋላ ወደ የት እሄዳለሁ ማለት ነው? ወደ ጋላሪ እገባለሁ። ጋላሪ ከገባ በኋላ እዚህ ጋር አንዱን ክሊክ ላድርግና ወደ ታች ወርዳለሁ። ከቴሌግራም ስለሆነ ያወረድኩት ቀጥታ ቴሌግራም የምትለዋን ፈልጋለሁ። እዚች ጋር ቴሌግራም የምትለዋለች። ከዚህ በኋላ ይቺን አንዴ መክፈት እችላለሁ ማለት ነው። አንድ ቪዲዮ በፈለጋችሁት ቋንቋ አዘጋጅታችሁ ያንን ቪዲዮ ልክ እንደዚህ አሁን እንደምታዩት የአማርኛ ሰብታይትል ወይ ለኤክስ ማዘጋጀት ስትፈልጉ እናንተ በእጃችሁ ምንም አይነት ነገር ታይፕ ሳታደርጉ ወይም ሳትጽፉ እናንተ የምትናገሩትን ቀጥታ ተረድቶ እናንተ በምትፈልጉት እንደምትመለከቱት ይሄን ይመስላል ማለት ነው። እናንተ ለምሳሌ ሶሻል ሚዲያ ላይ ቲክቶክ ላይ ምናምን መልቀቅ ብትፈልጉ ይሄን ቀጥታ ይሄንን ቪዲዮአችሁን መልቀቅ ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ተመልሻለሁ። እንግዲህ በዚህ መልኩ ስራችንን አጠናቀናል። እንግዲህ የሰራነውን ስራ ፐርፌክትሊ እዚህ ማየት ይችለናል ማለት ነው። በትክክል እንደሚሰራ አረጋግጣችኋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት መረጃ ይሄንን ይመስል ነበረ። እንደምትወዱትና እንደምትጠቀሙበት ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናሌን ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። አመሰግናለሁ። ይመቻችሁ።